ግን ዳጣ ይኸውልሽ ምንም ነገር ይመጣ እንለያይምሽ። ምንም ነገር ቢመጣ ትላለህ እንዴ? እኛም አንችለው ስንት ነገር አለ። ከምሬ ነው ዳጣ ምንም አትፍሪሽ። እሺ ነው ከተጣው በኋላ ባልደርስስ? ኤቢ እኮ ያሰበችው ልታደርግ ነበር። ምናልባትም ካንተ ማርቀስ ፈልገው ማለት አታስበውም አይባልም። እና ደግሞ አባቴ ደረጀ እንደሆነ ነግራት ነው እንዴ? እንደውም ዲያልካት በይኝና ከዚሁ ከጎረቤት ያረከሰች ነው እንዴት እንዴ? የትኛው ጎረቤታችን ነው እንደው የኔን ማንነት እያወቀ ቤታችን ቢደፍር? እሱ ሳይመጣ እሱ አይደለም ወይ እኔ እንጃ ዳሬ። ሰላም ይሄን ታደርጋለች ብሎ መጠበቅ ይከብዳል። ማለት ያው ክብሯን የምትጠብቅ ልጅ ናት እንጃ ይሄን ታደርጋለች ብዬ አልጠብቅም። ያው የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር። እሷ ትምጣና ራሷ ትፍታው። እንደናደር ሰላም ነይ እስኪ አንዴ ነይ ግድ የለም ዛሬ ተፈልገሻል። ነይ ቁጭ ትራሱን አስተካክልልኝ። እሺ ነይ ቁጭ ባይስሽ ነች። እሺ ቁጭ ባይ። ዛሬ ለጥብቅ ጉዳይ ላይ ተፈለግሽ አንላቀቅም። ደረጀ በገዛጁ ቤተሰቡን ሊበታተን የሚችል አደገኛ ሐሳብ ነው ያመጣው። ማርታ ሀገር ውስጥ ባልነበረችበት ለስራ ወደ ውጭ ሀገር ወጣ በነበረበት ጊዜ ደረጀ ሰክሮ ወደ ቤት ሲመጣ አጋጣሚውን ያገኘችው ሰላም ለጠፋችባት ልጇ ምትክ ትሆናኛለች ብላ አስባ ደረጀ ራሱን በማያውቅበት ነገሮችንም ማስታወስ በማይችልበት ሁኔታ ላይ ያለ አብራው ተኝታ ታረግዛለች። ይሄን ሁሉ ጉዱን የማያውቀው ደረጀ ሚስቱ ማርታ በተደጋጋሚ በሰፈሩ ሰዎች ወሬና ሐሜት እየተረበሸች ስላለች አንድ ነገር ለማድረግ አስቧል። ከማርታ ጋር ሆኖ ሰላምን አስጨንቀው እውነተኛና ትክክለኛ የልጇን አባት እንድትነግራቸው ካልሆነ ደግሞ ልጁ ሲወለድ የዲኤንኤ ምርመራ ማድረግ አስቧል። ስለዚህ አደገኛ ጉዳይ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩ። እዛ ቤት ውስጥ እየተፈጠረ ያለው አደገኛ ነገር ይሄን ብቻ አይደለም። ናታንን ለማግባት ምንም ነገር ከማድረግ ወደ ኋላ ማትለው አቢጌል መኝታ ቤቱ ገብታ የሚጠጣው ውሃ ውስጥ ከበድ ያለ የሐበሻ አረቄ ደባልቃ አስክራ ከሱ ለማርገዝ ሙከራ አድርጋ ባይሳካላትም የዳጣ አባት ግን ደረጀ መሆኑን ለማወቅ ከጫፍ ደርሳ ነበር። ይህንን ጉዳይ የሰማችው ዳጣም ናታንን በግልጽ አባቴ ደረጀ መሆኑን ለኤቢ ነግራታል ወይ ብላ ጠይቋለች። ችግሩም የተፈጠረው ይሄን ነው። ሁለቱ ያወሩ በነበሩበት ቦታ ላይ አንድ የእግር የሚመስል ኮቴ ሰምተዋል። በቦታው ላይ ማን የነበረ ይመስላችኋል? አቢጌል ከሆነች ያወሩትን ነገር ያዳመጠችው በዚህ ሚስጥር ብቻ ዳጣን ከዛ ቤት አስወጥታ ናታንንም ከዳጣ ጋር አለያይታ ልታገባው ትችላለች። በቦታው ላይ ሆኖ ሚስጥሩን የሰማው ማን ነው? ወይንስ ያዳመጡት የሰው ሳይሆን የቤት እንስሳ ኮቴ ነው? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ማንም ሳይመለከታት የናታን መኝታ ክፍል ገብታ አረቄውን አደበላልቃ ያስቀመጠችው ኤቢ ምንም እንዳልተፈጠረ ከመኝታ ቤቱ ወጥታ ወደ ሳሎን ትመጣና ተቀላቅላቸው ትቀመጣለች። ቀጥላም ናታንዬ አልደከመህም? ገብተህ እንቅልፍህን ብተኛ ይሻል ብላ ስትለው እሱም አዎ እኔም ልተኛ አስቤያለሁ ብሎ ይመልስላታል። ዳጣም ትቀጥልና ኤቢ እውነቷን ነው፣ ድንጋይ ስትፈልጥ አይደል እንደው ያልከው? ምን ትሰራለህ እዚህ ወረኛ፣ ሂድ ከዚህ ብላ አሹፋበት ወደ መኝታ ቤቱ ታስኬደዋለች። ኤቢም ቀጥላ አንቺ ግን ቆይ ከድንጋይ መፍለጥ ውጪ ምንም አታውቂም? ለነገሩ ስላልተማርሽ አንቺ የትምህርትን አድካሚነት አታውቂው። ለማንኛውም አሁን ተነሱና ከዚህ ሂዱ፣ አርፋችሁ ተኙ ብላ ስትላት ዳጣም ለነገሩ እውነትሽን ነው ብንተኛ ነው የሚሻል ብላ ተነስታ ትሄዳለች። ሁሉም ለመተኛት ወደ የመኝታ ቤታቸው ቢሄዱም ነገር ግን ውሃ ለብቻዋ እየተጫወተች ከሳሎን አልሄደችም ነበር። ኤቢም ቀጥላ ተነሽና ተኚ፣ አንቺ ልጅ ምን ትሰሪያለሽ? መሽቶ የለ እንዴ ብላ ታባርራታለች። በዛን ሰዓት ናታን መኝታ ቤቱ ገብቶ ፊቱንም እየታጠበ ነበር። ወደ አልጋውም ጋር ይመለስና እንደ ሁል ጊዜው መጽሐፎቹን እያስተካከለ አስቀምጦት የወጣውን ውሃ ለመጠጣት ከነበረበት ቦታ ያነሰዋል። ናታን በሰዓቱ ውሃው ላይ አረቄ እንደተጨመረበት አይደለም ሊያውቅ በጭራሽ አልጠረጠረም ነበር። ውሃውንም ከፍቶ ሊጠጣው ሲል በመሃል ስልኩ ይጠራል። መጠጣቱንም አቁሞ ስልኩን ያነሰውና ማውራት ይጀምራል። ጓደኛው ነበር። ትንሽ ከወሩም በኋላ እሱ ጋር ያለውን
መጽሐፍ እንዲመልስለት ነግሮት ስልኩ ይዘጋል። የከፈተውንም ውሃ ይዞ ጭልጥ ሲያደርገው ጉሮሮው ላይ እንግዳ የሆነ ስሜት ይሰማዋል። የጠጣው መጠጥ ከውሃ ውጪ እንደሆነ የሚያውቅና ግራ በመጋባት ስሜት ውስጥ ሆኖ በድጋሚ ቀምሰውና ምን እንደሚል ለማጣራት ይሞክራል። በምላሱ ቀምሶ አረቄ መሆኑን ቢያውቅም ከቤት ውስጥ የወሰደው ውሃ ስለነበር ተጠራጥሮ በድጋሚ በአፍንጫው አሽቶ አረቄ መሆኑን ያረጋግጥና ሃይላንዱ ነው ወይስ ውሃው ነው እንደዚህ የሆነው ብሎ አልጋው ላይ አረፍ ብሎ እያሸተተም እየተጎነጨም ለመለየት መሞከር ይጀምራል። ቀጥሎም በሐሳብ እየተብሰለሰለ ከራሱ ጋር ማውራት ይጀምራል። እንዴ ይሄ ነገር ክፍሌ ውስጥ ማን ያስገባው? ሲጀመርስ አረቄ እዚህ ቤት ምን ሊሰራ ገባ? የሚጠጣ ሰው የለ፣ ደግሞ ሙሉ ለሙሉም አረቄ አይደለም እያለ ከራሱ ጋር እያወራ እንደ ቀልድ መጎንጨት ይጀምራል። ከትንሽ ሰዓታት ቆይታ በኋላ አልጋው ላይ ጋደም ብሎ ተኝቶ በተወሰነ መልኩም ሰክሮ አንድ መጽሐፍ ይዞ ዳጣዬ ናፈቀችኝ እያለ መጣራት ይጀምራል። በመሃልም የህመም ስሜቶች ይሰማውና ልቡን ይዞ ራሱን ለማረጋጋት መሞከር ይጀምራል። በድጋሚም ያረቄውን ሃይላንድ ይዞ ዳጣዬ እኔ እኮ እንዴት እንደምወድሽ ብታውቂ፣ ሁሌ እንደናፈቅሽኝ ነው ብሎ በሰከረው ድምጹና በተያያዘው አፉ ያወራል። በመሃልም አቢጌል እሱን ለማማለል አስባ በጣም ያጠረ ቀሚሷን ለብሳ ወደ መኝታ ቤቱ ትገባለች። ቀጥላም ናታንዬ እንዴት እኮ እንደናፈቀኝ ብታውቅ እስቲ ትንሽዬ ተጠጋልኝ ብላ እግሩን ወደ አልጋው አስጠግታ አብራው አጠገቡ ትቀመጣለች። የያዘውንም አረቄ ተቀብላ አሁን የኔና ያንተ ጊዜ ነው ትለውና አረቄውን አስቀምጣ ናታንዬ ምን ሆነህብኝ ነው ደህና እኮ አትመስል ብላ ስትለው ናታንም በስካር መንፈስ ሲጀመር አንተ እዚህ ክፍል ምን ልትሰራ ነው የመጣ ብሎ እንደ ወንድ ያወራታል። እሷም ግራ ተጋብታ እንዴ ናታን ምንድነው የምትለው? እኔ እኮ ኤቢ ነኝ እና ደግሞ ዛሬ አብረን ነው እሺ ምንተኛው ብላ ስትለው ናታንም ኤቢ የቷ የአባዬ ልጅ ያቺ ካላገባሁ ብላ የምትለው ነሽ እንዴ ብሎ ሲጠይቃት አቢጌልም አዎ ናታንዬ እኔ የምታገባኝ ሴት ነኝ፣ ለምርቃቴ ቀን ቀለበት ታስርልኛለህ እና ደግሞ ዛሬ አብረን ነው እሺ የምናድረው ብላ ስትለው ናታንም አይሆንም እኔ ዳጣን ነው ማገባት። ደግሞ ስሚኝ የዳጣ አባት ግን ማን እንደሆነ ታውቂያለሽ? ብታውቂ ኖሮ ግን ገርሞሽ በቃ ብቻ ትገረሚ ነበር ብሎ በስካር በተያያዘ አፉ ሲነግራት ኤቢም ያነሳውን ወሬ ለማስጨረስ የዳጣንም አባት ለማወቅ ፈልጋ ማን ነው ንገረኝ ብላ ተጠይቀዋለች። በዛን ሰዓት ዳጣና ሰላም አብረው አልጋ ላይ ተቀምጠው እያወሩ እየተጫወቱ ነበር። ዳጣም አንድ ጥያቄ ትጠይቃታለች። ጥያቄዋም መቼ፣ እንዴት እና ደግሞ ከማን እንዳረገዘች ነበር። ሰላምም ቀጥላ በሰዓቱ በእርግጥ ፈልጌው ነበር ሁሉንም ነገር ያረገዝኩትም ነገር ግን አሁን በተወሰነ መልኩ ይቆጥኛል ትላትና ነገሩም ለማስቀየስ እየሞከረች እሱን ታዩና ዳጣዬ የሆነ የረሳሁት ነገር አለ የሚዋጥ ቫይታሚን ነበረኝና እሱ አልቆ ናታንን ገዝተህ አምጣልኝ ብዬው ነበር እና ሂጂና አምጪልኝ፣ ነገር ግን ይኸውልሽ አቢጌል እንዳታይሽ እሺ በይ ቶሎ ነይ ሳልተኛ በፊት ብላ ትልካታለች። ዳጣም ተነስታ ወደ ናታን ክፍል ትሄዳለች። በዛን ሰዓት አቢጌል ናታንን በስካር መንፈስ ውስጥ ሆኖ ስለጀመረላት ወሬ እንዲቀጥልላት ደጋግማ እየጠየቀችው ነበር። እሱም የዳጣ አባት ማን መሰለሽ? አንቺ አታውቂው እኔ ግን አውቀዋል ብሎ ሲላት ኤቢም እሺ ቢያንስ የምታውቀውን ነገር ንገረኛ ናታን፣ ዳጣ እኮ አባቴ ሲሳይ ነው እያለች እየዋሸች ነው ያለችው። ለነገሩ ሆድ ያባውን ብቅል ያወጣዋል አይደል የሚባለው? ናታንዬ የምታውቀውን ነገር ንገረኛ ዳጣ እየዋሸች ነው አይደለ ብላ ስትለው ናታንም በስካሩ ድካም ትከሻዋ ላይ እንቅልፉ ለጥ ይላል። በመሃልም ሊያስመልስ ሲል አቢጌልም ደንግጣ እንዴ ጭራሽ ልታስመልስብኝ ነው በልተኛ ብላ አልጋው ላይ ታስተኛውና ከብዷት አብራው ትተኛለች። በዛን ሰዓትም የናታን መኝታ ቤት የተላከችው ዳጣም በሩን ከፍታ ወደ ውስጥ ስትገባ ሁኔታዋን አይታ ትደነግጣለች። ቀጥላም አንቺ ምን ትሰሪያለሽ ደግሞ? ናታን ምን ሆኖ ነው? ልጁ እኮ ደህና አይደለም። ምን ሆኖ ነው? ቆይ ምን ሰተሽው ነው? በቃ አሁን እና አባዬን መጥራት አለብኝ ብላ በፍጥነት ከክፍሉ ትወጣና የነደረጀ መኝታ ቤት ሄዳ ስታንኳኳ ማርታ ትሰማና ከፍታ ምን እንደሆነች ትጠይቃታለች። ዳጣም ናታን እንደታመመ ነግራት ተያይዘው ወደ ክፍሉ ይሄዳል። ወደ ውስጥ እንደገቡም ማርታ ልክ ያልሆነ የክፍሉን ሽታ ታስተውልና ምንድነው ክፍሉ እየሸተተ ያለው ብላ ስትል ኤቢም እኔ እንጃ እማዬ ግን ናታን አረቄ ጠጥቷል መሰለኝ ብላ ትላታለች። ማርታም ግራ ተጋብታ እንዴት ቆይ ከመቼ ጀምሮ አንቺ ለራሱ በዚህ ሌሊት ምን አይነት አለባበስ ነው የለበሽው ብላ ወደ ናታን ጋር ሄዳ ለመቀስቀስ መሞከር ትጀምራለች። ቀጥላም እንደምንም ውሃ አስመጥታ ልታጠጣው እንዲሁም ልታነቃው ትሞክራለች። ቀጥላም አሁን አንድ ሰው እንዳይነካው ጧት ሲነቃ አንዳችሁ ሽሮ ፍትፍት ሰርታችሁ ስጡት ብላ ስትላቸው ዳጣም እሺ ብላ ትወጣለች። ማርታም ቀጥላ ወደ ኤቢ ትዞርና አንቺ እርጉም አንቺ ነሽ እንደዚህ ያደረግሽው የማትረቢ ብላ ትላትና ተነስታ እንደምንም ለሁለት አልጋ ውስጥ ያስገቡትና ማርታም ቀጥላ ካንቺ ጋር ጧት እንነጋገራለን ብላት ወደ መኝታ ቤቷ ትሄዳለች። በነጋታውም ጧት ናታን ከእንቅልፉ ተነስቶ በራስ ምታቱና በግሮሮ ህመም እየተጨናነቀ ባለበት ማርታና ደረጀ ይመጣሉ። ቀጥሎም ምንድነው የሆንከው ብሎ ሲጠይቀው ናታንም ውሃ መስሎት አረቄ የተቀላቀለበት ውሃ ጠጥቶ እንደሆነና አሁን ግን ደህና እንደሆነ ይነግራቸዋል። ነገር ግን ነገሩን በዝምታ ማለፍ ያልፈለጉት ደሬና ማርታም ውሃውን ከየት እንዳመጣ ይጠይቁታል። ናታንም እቤት ውስጥ ችግር ላለመፍጠር ነገሩንም ላለማባባስ ሲል ከሱቅ ገዝቶት እንደሆነ ይነግራቸዋል። ማርታም ነገሩ ቀላል እንዳልሆነና ከስራ ስትመለስ እንደሚያወሩ ነግረው ክፍሉን ለቀው ይወጣሉ። በዛን ሰዓትም ነው ደረጀና ማርታ ሳሎን ተቀምጠው ሰላምን ለማውራት የጠሯት። ኤቢም ለዳጣ ናታን በስካር መንፈስ ስለ አባቷ እንደነገራት ነግራት ናታንን የጠየቀች። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።